የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። ኤሪስ የጥቅምት ወር የግንኙነት ወር ነው። ፍቅር፣ ገንዘብ እና ታላቅ ለውጥ ይጠብቃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ወርሃዊ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ለእያንዳንዱ ማሰሮ ክዳን አለው። ሰላም ጤና ይስጥልኝ ውድ ኤሪሶች፣ እንኳን ወደ ወርሃዊ የኮከብ መልእክታችሁ በሰላም መጣችሁ። ለእያንዳንዱ ማሰሮ ክዳን አለው የሚል አባባል አለ አይደል? የጥቅምት ወር ለእናንተ ይህንን እውነት የሚያረጋግጥበት ወር ነው። ፀሐይ በሊብራ ውስጥ እስከ ጥቅምት 12 ድረስ ስትሆን ሰላማዊ ግንኙነቶች በፍቅርም ሆነ በሙያ የዚህ ወር ዋና ትኩረት ናቸው። የሌላኛውን ግማሽን ሚና የሚጫወተውን ሰው እየፈለግህ ከሆነ እንደ አንተ ያሉትን ሳይሆን አንተን የሚያሟላ ክፍተትህን የሚሞላ ኃይል ያለው ሰው ፈልግ። በዚህ ወር ውስጥ የሚከሰቱት ታላላቅ የኮከብ ክስተቶች በፍቅር፣ በገንዘብ እና በአጠቃላይ ሕይወታችሁ ላይ አዲስ ምዕራፍ ይከፍታሉ። ዛሬ እነዚህን ሁሉ መልእክቶች አንድ በአንድ እየፈታን ምን ማወቅ እንዳለባችሁ እና ምን አይነት እርምጃ መውሰድ እንዳለባችሁ በጥልቀት እንመለከታለን። ስለዚህ ኃይላችሁን ሰብስቦ አእምሮአችሁን አዘጋጁ። ምክንያቱም የጥቅምት ወር መልእክት ብቻችሁን ሳይሆን ከሌሎች ጋር በመሆን ታላቅ ነገር እንድትሰሩ ይገፋፋችኋል። ክፍል 1 አጠቃላይ ሆሮስኮፕ ከብቸኝነት ወደ ትብብር። የግንኙነት ጊዜ ነው እስከ ጥቅምት 12። አንተ የብቸኝነት ኮከብ ምልክት ነህ፣ ነገር ግን ጥቅምት የዓመታዊ የግንኙነት ጊዜ ነው። ፀሐይ በሊብራ እና በእናንተ 7ኛ ቤት ወይም የቁርጠኝነት ቤት ውስጥ እስከ ጥቅምት 22 ድረስ ስትሆን 2 የአስማት ቁጥር ነው። በግንኙነቶች ውስጥ ሚዛንን እንዴት መመለስ ትችላለህ? የወሩ የመጀመሪያዎቹ 3 ሳምንታት ግንኙነቶችህ የፍቅርም ሆኑ የንግድ ፍትሃዊና እኩል መሆናቸውን የምታረጋግጥበት ጊዜ ነው። ፀሐይ የግንኙነት ጥግህን ስታሞቅ አንድ የተወሰነ ሰው ከሌሎች ተወዳዳሪዎች በላይ እንደ ምቅ አጋር ወይም ፍቅረኛ ሆኖ ሊወጣ ይችላል። ለምን ትብብር ያስፈልግሃል? በሊብራ ውስጥ ፀሐይ ከዞዲያክ ምልክትህ በጣም ሩቅ ቦታ ላይ ትገኛለች። ይህም የራስህን የፀሐይ ኃይል ትንሽ ደብዛዛ ያደርገዋል። ይህ ደግሞ በሚታመኑ፣ በሚረዱ እና ካንተ ጋር ፍጹም መስተጋብር በሚፈጥሩ ሰዎች ላይ እንድትደገፍ የበለጠ ምክንያት ይሰጥሃል። የቡድን ሥራ እና የፕሉቶ ኃይል። የቡድን ሥራዎች ጥቅምት 3 ላይ ፕሉቶ በአኳሪየስ ውስጥ ቀጥተኛ ጉዞውን ሲጀምር እንደገና ይነቃቃሉ። የማኅበራዊ ሚዲያ ፕሮፋይሎችን አድስ፣ ወይም በቡድን ወይም በቴክኖሎጂ ፕሮጀክት ላይ ወደ ምርምርና ልማት ሥራ ግባ። ወደ ፈጠራ መመለስ ከጥቅምት 12 በኋላ። በጥቅምት 12 ኔፕቱን ወደ ኋላ ተጉዞ ወደ ፓይሰስ ሲመለስ ወደ ፈጠራ ፍሰትህ ይመልስሃል። ወደ ማሰላሰል ልምድህ ተመለስ፣ ወይም በዚህ ዓመት መጀመሪያ ላይ አስቀምጠኸው የነበረውን የፈጠራ ፕሮጀክት እንደገና አንሳኪ። ክፍል 2 የፍቅር ሆሮስኮፕ ከጽዳት ወደ ቁርጠኝነት። እስኪ የጥቅምት ወር የፍቅር ሕይወትህ ምን እንደሚመስል በጥልቀት እንይ። የፍቅር ሕይወትህን ማጽዳት እስከ ጥቅምት 13። በወሩ የመጀመሪያ አጋማሽ ቪነስ ወይም የፍቅር ፕላኔት በቪርጎ እና በእናንተ 6ኛ ቤት የሥራና የጤና ቤት ውስጥ ትጓዛለች። ኤሪሶች፣ ለፍቅር ሕይወታችሁ ተግባራዊ ዝርዝሮች ትኩረት እንድትሰጡ ትጠየቃላችሁ። ይህ ለራስ እንክብካቤና ለሌሎች ጤና ተኮር ምርጫዎች ጊዜ ነው። ላላገቡ ከሆንክ ከራስ ጋር እንደገና በመገናኘት
ከአንድ ሰው ጋር ስትገናኝ የበለጠ ክፍትና ሰጪ ትሆናለህ። ምናልባትም በጤናማ እንቅስቃሴዎች ወይም በበጎ ፍቃድ ሥራ በኩል ልታገኘው ትችላለህ። የፍቅር ቋንቋህ የአገልግሎት ተግባራት። የማርስ ኃይል በስሜትህ። በተመሳሳይ ጊዜ ገዥ ፕላኔታችሁ ኃይለኛው ማርስ በወሩ በሙሉ በስኮርፒዮ ውስጥ ነው። ይህም እስከ ህዳር 4 ድረስ በገበታችሁ ላይ በጣም ወሲባዊ የሆነውን ዞን ያሞቀዋል። መግነጢሳዊነት። ውበት። የማይካድ የወሲብ ስሜት። አዎ፣ እነዚህን ሁሉ ሳጥኖች እንመርምር። ማርስ በስኮርፒዮ ውስጥ ስሜትን ሲፈልግ ለዘለቄታው እንድትጫወትም ያደርግሃል። ወደ ቁም ነገር መምጣት። ከጥቅምት 13 በኋላ ቬነስ ጥቅምት 13 ላይ ወደ ሊብራ እና ወደ 7ኛ ቤታችሁ ወይም የቁርጠኝነት ግንኙነት ቤት ስትገባ ይፋዊ ለማድረግ ትነሳሳለህ። ግንኙነቶች አሁን ይጣፍጣሉ፣ እናም የፍቅረኛህን ስህተቶች ከማየት ይልቅ ትክክል እያደረገ ያለውን ነገር የማየት ዕድል ሰፊ ነው። እነሱ የተሻለ ለመሆን ሲሞክሩ ካየህ ማስታወሻ መስጠትን አቁም። በምትኩ እንደገና ለመስማማትና እርስ በርስ ለመደጋገፍ ትኩረት አድርግ። ላላገቡ አርየሶች ቬነስ በሊብራ የምትፈልገውን አይነት ግንኙነት ግልጽ እንድታደርግ እና እንድትስብ ልትረዳህ ትችላለህ። እውነተኛ እንቅ ችሎታ ካለው ሰው ጋር ልትገናኝ ትችላለህ። ክፍል 3 የገንዘብ ሆሮስኮፕ ከትክክለኛነት ወደ ትብብር። እስኪ አሁን ደግሞ የጥቅምት ወር የገንዘብ ሁኔታችሁ ምን እንደሚመስል እንመልከት። የማርስ ኃይል በጋራ ገንዘብ። ጥቅምት የሚጀምረው ገዢ ፕላኔታችሁ ማርስ በስኮርፒዮ እና በእናንተ 8ኛ ቤት ወይም የጋራ ገንዘብ የረጅም ጊዜ ሀብትና የጋራ ሥራዎች ቤት ውስጥ ሆና ነው። ይህ ትርፋማ ዑደት ነው፣ ነገር ግን ትክክለኛነትን ይጠይቃል። ኢንቨስት እያደረግ፣ የደመወዝ ጭማሪ እየተደራደርክ ወይም ከባልደረባህ ጋር ሀብትን እየጣመርክ ከሆነ እያንዳንዱ ነጥብ አስፈላጊ ነው። ይህ በጭፍን እምነት የምትሰራበት ወር አይደለም። የፕሉቶ ግልጽነት። የወሩ አጋማሽ ላይ ስልታዊው ፕሉቶ ጥቅምት 13 ላይ በአኳሪየስ እና በእናንተ የቡድን ሥራ ዞን ውስጥ ወደ ኋላ መጓዙን ሲያቆም ጥልቅ የሆነ የውስጥ እይታ ይመጣል። የቆመ ፕሮጀክት ወይም ግብ እንደገና ይነሳሳል። ከመጠን በላይ እንደሰጠህ ወይም ዋጋህን ዝቅ አድርገህ እንደሸጥክ ልታይ ትችላለህ። ቀና በል። የዋጋህን ግልጽ ስሜት ወደ ብልህ ድርድሮች እና ድንበር ማበጀት ይመራሃል። የማርስ እና የሳተርን ጥምረት። ማርስ ጥቅምት 29 ላይ ከሳተርን ወይም ከፓይሰስ ውስጥ በአንድነት ሲጣመር ዝምተኛ የሆነ ሰው እንደ ኃይለኛ አጋር ወይም ባለሀብት ሆኖ ሊወጣ ይችላል። ከማን ጋር እንደምታወራ ወይም በጠረጴዛው ላይ ምን እንዳለ ዝቅ አድርገህ አትመልከት። ይህ ሰው እንደ ሌሎቹ ላይመስል ይችላል፣ ነገር ግን ጥበባቸውና ኪሳቸው በጣም ጥልቅ ሊሆን ይችላል። ከውጪ ከሚታየው ስር ተመልከትና ከነፍስ ለነፍስ ግንኙነት እንዳለ ለማወቅ ሞክር። በመጨረሻም ውድ ኤሪሶች የወሩን ቁልፍ መልእክቶች እናስታውሳችሁ። ውድ ኤሪሶች፣ እንግዲህ የጥቅምት ወር መልእክት በጣም ኃይለኛና ግልጽ ነው። በአጭሩ ለማስቀመጥ ያህል አንድ ግንኙነት ቁልፍ ነው። ይህ ወር ከሰዎች ጋር የምትተባበርበት፣ ሚዛንን የምትመልስበት እና አዲስ አጋሮችን የምታገኝበት ነው። 2 ፍቅር ከሥራ ወደ ቁርጠኝነት ይሸጋገራል። በወሩ መጀመሪያ ላይ ተግባራዊ ሁን፣ በኋላ ደግሞ ልብህን ክፈት። 3 ስሜትህ ይነዳል። ገዢ ፕላኔታችሁ ማርስ በወሩ በሙሉ በጣም ኃይለኛ ቦታ ላይ ነው። ይህንን ኃይል በጥበብ ተጠቀምበት። 4 ገንዘብህን በጥንቃቄ ያዝ። በተለይ በጥቅምት ወር በገንዘብ ጉዳዮች ላይ ትክክለኛና ጥንቁቅ ሁን። ከሌሎች ጋር በመተባበር ትልቅ ጥቅም ታገኛለህ። ይህ ትንበያ እንደረዳችሁና እንዳበረታታችሁ ተስፋ አደርጋለሁ። በኮሜንት ላይ የትኛው የወሩ ክፍል ከእናንተ ጋር የበለጠ እንደተስማማ ብትነግሩን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ድንቅ የጥቅምት ወር ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።